የዚህ ወንዝ ሰለባ ሆኖ ጭንቅላቱ ከሰውነቱ ሳይለይ የተገኘ አንድም ሰው የለም። ፊልሙ የሚጀምረው በፍርሃት ውስጥ የምትገኝ አንዲት ራቅ ያለች መንደርን በማሳየት ነው። በዚች መንደር ውስጥ በወንዙ አካባቢ ስለሚኖረው ጭንቅላት ስለሌለው ሰይጣን የሚወራ አስፈሪ አፈታሪክ አለ። ይህ ፍጡር ወደ ወንዙ ለመቅረብ የሚደፍር ማንኛውንም ሰው እያደነ አንገቱን እንደሚቀላ ከዚያም ጭንቅላት የሌለውን አካል ወደ ወንዙ እንደሚወረውረው ይነገራል። መጀመሪያ ላይ ነገሩ እንደ ተራ ተረት ብቻ ይታይ ነበር። ነገር ግን ቀስ በቀስ ሰዎች ሰለባ መሆን ጀመሩ። ህዝቡም በፍርሃት ተዋጠ። ከዚያ በኋላ ወደ ወንዙ ለመቅረብ የሚደፍር አልነበረም። የጠፋ ወይም በግዴለሽነት ወደዚያ የሄደ ማንኛውም ሰው ቆይቶ በሚያስደነግጥ ሁኔታ ጭንቅላቱ ተቀልቶ እንደሞተ ይገኛል። አንድ የመንደሩ ሰው በጠፋ ቁጥር የመንደሩ ሰዎች ወዲያውኑ ተጠያቂው ያ ሰይጣን እንደሆነ ይደመድማሉ። ይህም ሽብር ሚንጋ በምትባል እኛ ግን ናጋ ብለን በምንጠራት አንዲት ወጣት ላይ እስከደረሰበት ቀን ድረስ ቀጠለ። ናጋ ምንም አይነት ፍንጭ ሳትተው ጠፋች። የጫማዎቿ ጥንድ በወንዞቹ ዳርቻ ላይ ተገኝተው ነበር። ነገር ግን አስክሬኗ ሊገኝ አልቻለም። መላው የመንደሩ ነዋሪ ናጋ በወንዙ ሰይጣን እንደተወሰደች በማመን ተስፋ ቆርጦ ተቀመጠ። ማንም ሊፈልጋት የደፈረ አልነበረም። የመንደሩ አለቃ የሆነው ሊያም እንኳን ነገሩን ችላ ብሎ የተመለከተው ይመስላል። ሆኖም ግን አንድ ሰው ይህን ለማመን ፈቃደኛ አልነበረም። እሷም የናጋ አክስት ሙን ነበረች። ሙን የወንድሟ ልጅ ናጋ ገና በሕይወት እንዳለች ወይም ቢያንስ ለነዚህ ሁለት ክስተቶች ምክንያታዊ የሆነ ማብራሪያ ይኖራል ብላ በጽኑ አምና ነበር። አንድም የመንደሩ ሰው ሊረዳት ፈቃደኛ ስላልነበር በመጨረሻም ሙን ከከተማ የባለሙያ እርዳታ ጠራች። ይህም እርዳታ የሚያደርግላት ሰው ዲቴክቲቭ ኬ የተባለ የግል መርማሪ ነበር። ከጥቂት ቀናት በኋላ ኪን ከመንደሩ ደረሰ። አስቸጋሪ ጉዳዮችን በመፍታት ረገድ ያለው ዝና አስቀድሞ የታወቀ ነበር። ይሁን እንጂ ገና መንደር ውስጥ እግሩ እንደረገጠ መንደርተኞቹን የከበባቸው የፍርሃት ድባብ ወዲያውኑ ተሰማው። ኪን በፍጥነት ሙንን መፈለግ ጀመረ። እሷም በመንደሩ አለቃ በሊያም መኖሪያ ቤት እንደምትገኝ አወቀ። እዚያ ሲደርስ ኪን ደስ የማይል ትዕይንት ተመለከተ። የመንደሩ አለቃ ሙንን ለማናገር ፈቃደኛ አልነበረም። ጥበቃዎቹም እሷን በሸካራ ሁኔታ ያስተናግዷት ነበር። Anh thừa biết đó cũng chỉ là viện cớ thôi mà. ኪን ወዲያውኑ ጣልቃ በመግባት ጠባቂዎቹን አስቆመ። ከዚያም ሙንን ከዚያ ቦታ ይዟት ወጣ። Gọi bà nghe tổn thương quá. Chào bà Hai Mẫn. ይህ ግጭት ለመርማሪው ኪን የመንደሩ ባለስልጣናት ላይ የሆነ ችግር እንዳለ የመጀመሪያውን ፍንጭ ሰጠው። ሙን ኪንን በማየቷ ትልቅ እፎይታ ተሰማት። ለሷ ናጋን ለማግኘት ኪን ብቸኛው ተስፋዋ ነበር። የምርመራው የመጀመሪያ እርምጃ በናጋ ቤት ተጀመረ። ከዚያም ኪን የናጋ ወላጅ አባት የሆነውን ፓ አገኘው። ልጁን ለመጨረሻ ጊዜ መቼ እንዳያት ሲጠየቅ የፓ ምላሽ አስደንጋጭ ነበር። ጭንቀት ከማሳየት ይልቅ ፓ ነገሩን በንቀት ነበር የተመለከተው። አስክሬኗ ስላልተገኘ ናጋ ከሌላ ወንድ ጋር ኮብልላ እንደሆነ ጠረጠረ። ይህንን ክስ ስትሰማ ሙን በጣም ተቆጣች። ነገር ግን ስሜቷን ለመቆጣጠር ቻለች። በመቀጠልም ሙን ኪን የናጋን ክፍል እንዲመረምር ጋበዘችው። በቅድመ እይታ ክፍሉ ንጹህና የተስተካከለ ይመስል ነበር። ሆኖም የኪን ጥንቁቅ አይኖች አንድ ያልተለመደ ነገር አስተዋሉ። ወለሉ ላይ የፈሰሱ የአበባ ማስቀመጫ ስብርባሪዎች ነበሩ። ሙን ይህን ነገር እንግዳ እንደሆነ ገለጸች። በመቀጠል ኪን በቅርብ ጊዜ የተከሰተ ሌላ እንግዳ ነገር ካለ ጠየቃት። ሙንም አንድ ነገር ትዝ አላት። ከጥቂት ቀናት በፊት አንድ ሌባ ወደ ቤቱ ሰርቆ ገብቶ ነበር። ናጋም ሌባውን እጅ ከፍንጅ በመያዝ ተከላክላው ነበር። በዚያ ወቅት የሌባውን እጅ አቆሰለችው። ሆኖም ግን ምንም የተሰረቀ ነገር ባለመኖሩ ጉዳዩ ተጨማሪ ክትትል ሳይደረግበት ቀርቶ ነበር። በቤቱ ውስጥ የተገኙት ፍንጮች ወደ የትም ስላልደረሱት ኪን ናጋ ወደ ጠፋችበት ዋናው የወንጀል ስፍራ ከወንዙ አጠገብ ወዳለው ጫካ ለመሄድ ወሰነ። የናጋ ጫማዎች በተገኙበት ስፍራ ኪን አንድ ግዙፍ ማስረጃ አገኘ። ይህም አንድ አይነት እንግዳ የእጽዋት ዘር ነበር። ኪን ዘሩ ምን እንደሆነ ለማወቅና እንዲለይለት ወደ መንደሩ ጠንቋይ ሻማን ዘንድ ይዞት ሄደ። Vâng. Tất cả nạn nhân của Maya thường dị tự. ጠንቋዩ ይህ የእጽዋት ዘር ሰውን የማደንዘዝ ወይም የማራድ ኃይል እንዳለው አስረዳው። ሆኖም ግን ጠንቋዩ ጠንከር ያለ ማስጠንቀቂያ ሰጠው። ኪን
ናጋን የወሰዷት ሰዎች ናቸው ብሎ የሚያምን ከሆነ በጣም ተሳስቷል። ይህ የጭንቅላት የሌለው የሰይጣን ሥራ መሆኑን መላው የመንደሩ ነዋሪ ያውቃል። በምክንያታዊነት በማሰብ ኪን በዚህ መንደር ውስጥ የሆነ ነገር እየተደበቀ እንደሆነ ተሰማው። ከጠንቋዩ ቤት ወጥቶ ሲሄድ ሙን በሚስጥር ትከተለው እንደነበር ተገነዘበ። ሙን ናጋ ለእሷ ምን ያህል ልዩ እንደነበረች አጫወተችው። የናጋ እናት ናጋ ገና ልጅ ሳለች ጥላት የጠፋች ሲሆን አባቷ ፓ ደግሞ ናጋን እንደ ልጁ አምኖ ተቀብሏት አያውቅም። ናጋን በፍቅርና በእንክብካቤ ያሳደገቻት ሙን ነበረች። ሆኖም የሙን ባል ናጋን መንከባከቧ ስላልተመቸው በወንድሟ ልጅ ላይ ትኩረት ማድረጓን ከቀጠለች እንደሚፈታት ዝቶባት ነበር። ሙን ናጋን ትታ ለመሄድ የተገደደችው በዚህ ምክንያት ነበር። ዓመታት አለፉ። በመጨረሻ ሙን ከባሏ ተለያይታ በናጋ ላይ ለፈጸመችው ስህተት ካሳ ለመክፈል ወደ መንደሩ ተመለሰች። ነገር ግን ዳግም ከተገናኙ ከጥቂት ቀናት በኋላ ናጋ በሚስጥር ተሰወረች። ሙን እኔ ጥያት ባልሄድ ኖሮ ምናልባት ናጋ ደህና ትሆን ነበር በሚል የጥፋተኝነት ስሜት ትሰቃይ ነበር። የሙንን ቅንነትና ጸጸት የተረዳው ኪን በመጨረሻ በምርመራው ላይ እንድትሳተፍ ጋበዛት። ሌሊቱ መሸ። ጭንቅላት የሌለው ሰይጣን ሽብር መንደሩን የጭንቀትና የፍርሃት ስፍራ አደረጋት። የመንደሩ ነዋሪዎች በሙሉ በሮቻቸውን በደንብ ቆለፉ። በቤቶቻቸው ደጃፍም ላይ ጠንቋዩ የሰጣቸውን የመከላከያ አዋጅ ወይም ክታብ ሰቀሉ። በዚያች ሌሊትም አንድም ሰው ወደ ውጭ ለመውጣት አልደፈረም። በመንደር ውስጥ አድሮ የነበረው ኪን ያንን አስፈሪ ድባብ እሱም ሊሰማው ችሏል። ሆኖም ድካም አሸንፎት እንቅልፍ ሲወስደው ያ ሽብር ወደ ህሊናው ዘልቆ ገባ። ኪን በወንዙ ዳርቻ እንደቆመ በህልሙ አየ። እዚያም የናጋ የተቆረጠ ራስ በውሃው ላይ ሲንሳፈፍ ተመለከተ። በጣም በሚያስደነግጥ ሁኔታ የናጋ አይኖች ተገልጠው ነበር። አፏም እየተንቀሳቀሰ ለኪን የድረሱልኝ ጥሪ ታሰማ ነበር። ኪን በድንጋጤ ከእንቅልፉ ነቃ። ትንፋሹ ቁርጥ ቁርጥ ይል ነበር። ሰውነቱን በቅዝቃዜ ላብ ተጠምቆ ነበር። ፀሐይ ስትወጣ ኪን ጊዜ አላጠፋም። ከሙን ጋር በመሆን ፍንጭ ፍለጋ በድጋሜ በመንደር ውስጥ መዞር ጀመሩ። እዚያም አንድ የሚረብሽ አዲስ መረጃ አገኙ። ናጋ በጠፋችበት ዕለት የመንደሩ አለቃ ልጅ ከሆነችው ቱይት ጋር ኃይለኛ ጭቅጭቅ ስታደርግ ታይታ ነበር። ኪን እና ሙን ወዲያው ቱዌትን ለመጠየቅ ወደ መንደሩ አለቃ አመሩ። ስትጠየቅም ቱዌት ጭቅጭቁ በትንሽ ግጭት ምክንያት እንደነበር ተከራከረች። ናጋ ለትዕዛዙ ያዘጋጀችው የጨርቅ ቀለም የተሳሳተ እንደነበር ተናገረች። ቱዌት ክፍያውን እንደማትከፍል ስትገልጽ ናጋ ተቆጥታ ዕዳውን ከቱዌት እጮኛ ታክ እንደምትቀበል ስትዝትባት ነበር። ኪን ወዲያውኑ ታክ ማን እንደሆነ ማጣራት ጀመረ። በምርመራውም ታክ የአበባ ማስቀመጫዎችን እና ሳህኖችን የሚሰራ የሸክላ ባለሙያ እንደሆነ ደረሰበት። ይህ እውነታ በናጋ ክፍል ውስጥ የተገኙትን እንግዳ የአበባ ማስቀመጫ ስብርባሪዎች ወዲያውኑ ለኪን አስታወሰው። ያ የአበባ ማስቀመጫ በታክ የተሰራ የመሆን እድሉ በጣም ከፍተኛ ነበር። አሁን ጥርጣሬው በሙሉ በታክ ላይ አረፈ። ኪን እና ሙን ወደ ታክ ቤት ሄዱ። ሆኖም ቤቱ ባዶና የሚያስፈራ ሁኔታ ጸጥ ያለ ነበር። ሙን መፍራቷን የተረዳው ኪን እሷ በውጭ እንድትቆይ ነግሯት እሱ ብቻውን ወደ ጨለማው የሥራ ክፍል ገባ። በውስጥም ኪን ድንገት ጭንቅላት የሌለውን ሰይጣን ናጋን ሲደበድባት አየ። ነገር ግን ምስሉ በቅጽበት ተሰወረ። ከሥራ ክፍሉ ጀርባ ድምፅ ሲሰማ ኪን ወዲያውኑ ወደ ራሱ ተመለሰ። ወደዚያም በመሮጥ በመጨረሻ ታክን አገኘው። ኪን ያለምንም ማንገራገር ታክ በናጋ መጥፋት ጀርባ እንዳለ ከሰሰው። እንዲሁም ከሷ ጋር ስላለው ግንኙነት ጠየቀው። መውጫ አጣው። ታክ በመጨረሻ ሚስጥሩን ተናዘዘ። ታክ ናጋን ከልቡ የወዳት እንደነበርና እርሷን ለማግባት ሲል ከቱዌት ጋር ያለውን እጮኝነት ለመሰረዝ አቅዶ እንደነበር አመነ። ሆኖም ግን ፍቅራቸው በክልከላና በዛቻ ታግዶ ነበር። ታክ እንደተናገረው ከሆነ የመንደሩ አለቃና ቤተሰቡ ስለ ጉዳዩ ባወቁ ጊዜ እጮኝነቱን ለማቋረጥ ከደፈረ የሁለቱንም ሕይወት እንደሚያጠፋ ዝተውበት ነበር። የታክን ኑዛዜ ከሰሙ በኋላ ኪንና ሙን የክብራቸውን ስም ለመጠበቅ ሲሉ ናጋ እንድትጠፋ ያደረጉት የመንደሩ አለቃ ቤተሰቦች ሊሆኑ እንደሚችሉ ደመደሙ። ወደ መንደሩ አለቃ ቤት በመሄድም ሊያም፣ ሚስቱ ቫንግ እና ልጃቸው ቱዌት ተጠየቁ። በታክ ላይ ተቆጥተው እንደነበር ቢያምኑም
ናጋ ላይ ግን ምንም አይነት ጉዳት እንዳላደረሱ አስተባበሉ። በተቃራኒው ትዌት አንድ አስደንጋጭ አዲስ እውነታ ይፋ አደረገች። ታክ ውሸታም መሆኑን ተናገረች። ናጋን ለማግባት የፈለገው በፍቅር ተገፋፍቶ ሳይሆን በድንጋጤ ነበር። ታክ ናጋ የእርሱን ልጅ መጸነሷን ካወቀ በኋላ ሊተዋት ሞክሮ ነበር። ይህ መገለጥ ሁሉንም ነገር ለወጠው። ናጋ የታክን ልጅ አርግዛ ነበር። አሁን የግድያ ምክንያት ለሁሉም ወገኖች እጅግ ጠንካራ ሆነ። በመጀመሪያ ታክ ከሀብታም የመንደሩ አለቃ ልጅ ጋር የሚያደርገው ጋብቻ ለመቀጠል ሲል ያልተፈለገውን ልጅ የሚስጥር ግንኙነቱን ማስረጃ ለማጥፋት ናጋን ገድሏት ሊሆን ይችላል። ሁለተኛ አማራጭ የመንደሩ አለቃ ቤተሰቦች የልጃቸውን እጮኝነት በእርግዝና ቅሌት እንዳይበላሽና ክብራቸውን ለመጠበቅ ሲሉ ናጋን ገድሏት ሊሆን ይችላል። ሆኖም ግን ይህ ሁሉ አሁንም በምክንያት ላይ የተመሰረተ እንጂ ግዙፍ ማስረጃ አልተገኘለትም ነበር። Còn lạ gì cái giọng cường hào ác bá này. Cô đừng có cậy thế con quan mà mở mồm vô không chút Quan Liêm sống thọ nha. ቀጣዩን ክፍል በቀጣይ ሳምንት እስከምንለቅላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።